የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ዛሬ ይጀምራል። ቀደም ብሎ የሚደረገው ጨዋታ 4 ጨዋታዎች አንድ ይደረጋሉ። ኤቨርተን ከዌስት ሃም ዩናይትድ፣ ኢፕስዊች ታውን ከኖቲንግሃም ፎረስት፣ ማንቸስተር ሲቲ ከብራይተን፣ ሳውዝሃምፕተን ከወልቨርሃምፕተን በተመሳሳይ ሰዓት 12 ሰዓት የሚደረጉ ጨዋታዎች ናቸው። ማንቸስተር ሲቲ ከብራይተን የሚያደርጉት ጨዋታ ተጠባቂ ነው። ሰሞኑን የፋቢዮ ካፔሎና የፔፕ ጓርዲዮላ አስተያየቶች በጣም ሳቢ ነገሮች ነበሩ። በተለይ የፋቢዮ ካፔሎ እንደምታውቀው ይሄ የጣሊያን ይሄ በፊቱ ጥሩ አሰልጣኞች ከሚባሉና ትልልቅ ስኬቶችን ካሳኩ አሰልጣኞች መካከል አንደኛው ናቸውና ፔፕ ጓርዲዮላ እግር ኳስን ገድሏል የሚል አስተያየት ተናግሯልና ለሱ ምላሽ የሚመስል ነው። ትላንትና ፔፕ ጓርዲዮላ አስተያየት ሰጠው። በግድ ጭቅጭቅ አለ። አብዛኛው አሰልጣኞች ፔፕ ጓርዲዮላን ይኮርጁታል በስልጠና መንገዱ በጨዋታ አካሄዱ የሚለው ነገር ላይ በጣም በብዙ መልኩ ጭቅጭቅ ይነሳልና የጣሊያንም እግር ኳስ በዚህ መልኩ ተጽዕኖ አድሮበታል ብለው ፋቢዮ ካፔሎ ሲያነሱ ነበር። ፔፕ ጓርዲዮላም ትላንትና ይሁን ከአክብሮት ያለው ምናምን የሚመስል አስተያየት ሰጥቶ ነበር። ነገር ግን የሲቲ ችግር ብዙ ነው ዘንድሮ እንደምታውቀው። በተለይ ደግሞ ቡድኑ ኢነርጂውን አጥቷል። በጣም ሰፊ ስፔሶችን ለመሸፈን ሲቸገር ተመልክተናል። አማካይ ክፍሉና በተከላካይ ክፍሉ መካከል ያለውን እንደተለያችን ቀዳዳ አሁንም ቢሆን እንደነ ኒኮ ጎንዛሌዝ የመሳሰሉ ተጫዋቾችን ቢያመጣም ምን አይነት ክፍተት እንዳለበት ግን በደንብ ተመልክተን ነበራል። ሁለተኛ ነገር ደግሞ ጥቅጥቅ ብለው የሚከላከሉ ስፔስ የማይሰጡ ቡድኖች ሲመጡ ኖቲንግሃም ፎረስት ላይ እንዴት ሲቸገር እንደነበረ ካውንተሮችን እንዴት ለመከላከል ሲቸገር እንደነበር በደንብ ተመልክተናል። የገባበትን ጎል በደንብ የሚያስመለክተን ይሄንን እንደሆነ በደንብ ተመልክተናልና በተለይ በአውሮፓ ቻምፒየንስ ሊግ ላይ በቀጣይ ውድድር ዘመን ለመሳተፍ በሚያደርገው ፍክክር ላይ በቀጣይ ጨዋታዎች ፍጻሜ ነው የምንጫወተው የሚለውን አስተያየት ሰጥቶ ነበር እንደምታውቀው ፔፕ ጓርዲዮላ። በአንጻሩ ደግሞ ፋቢያኖ ዝለር አለ። ፋቢያኖ ዝለር እኔ በጣም ከተደነኩባቸው ወጣት አሰልጣኞች መካከል አንደኛው ነው። ብራይተን በነገራችን ላይ ይሄ ቡድን ለብዙዎቹ ትምህርት ይሆናል ብዬ ነው ማስበው። የምልመላ መንገዳቸው በጣም የሚገርም ነው። ተጫዋቾችን የሚያጎለብቱበት መንገድ በጣም የሚገርም ነው። ዘንድሮም በጣም አዳዲስ ወጣት ተስፋ ያላቸውን ተጫዋቾችን ያስመለከተን ይገኛል። የቡድኑ የጨዋታ መንገድ በራሱ ጥሩና በጣም የተሻለ ቡድን መሆኑን በደንብ ያስመለከተን ይገኛል። ከኖቲንግሃም ፎረስት ሽንፈት በኋላ ተከታታይ ጨዋታዎችን ያሸነፉና በወጥነት እየተጓዘ አሸንፏልና 7-0 ሽንፈት ያ ኤክሰፕሽናል ኬዝ ነው ያስባለሁ። ምናልባት ዋን ኦፍ ለምንጠቅሳቸው ጨዋታዎች መካከል አንደኛው ያ ነው ያስባለሁ። አንዳንዴ ልክ የሆነ ቡድን ሙሉ ለሙሉ ይበላሽባል። ምንጠቅሳቸው በታሪክ ትልልቅ ውጤቶች አብዛኞቹ ከሆኑ ሙሉ ጨዋታዎች መካከል ሲንግሉን አውጥተን ስናነሳ ያንን ነው የምናነሳውና ብራይተን ምናልባት አሰልጣኙ የሚከተለው የጨዋታ መንገድ ለዛ ቀን አጋልጦታል ብዬ ነው የማስበው። ብዙም ያን ያለ ኳስ ቁጥጥር አልነበረውም ኖቲንግሃም ፎረስት። ሆኖም ግን ብራይተን ኢንዲቪጁዋሊ ቢሰሯቸው ትልልቅ ስህተቶች ነበሩ። ከዛ ውጭ ደግሞ ኤፊሺየንሲ ከፈለ ነበር ኖቲንግሃም ፎረስት። ከዛ በኋላ በነበሩ ጨዋታዎች ግን ሙሉ ለሙሉ ያንን ቀዳዳ የደፈነው ነው የሚመስለኝ። ፋቢያን ሄርዘላር መጀመሪያ ላይ አጀማመሩ እጅጉን ድንቅ ነበር። ትልልቆቹን እያሸነፈ ነበር የመጣው። ጥያቄዎች ነበሩ ልክ አሰልጣኝ ሮቤርቶ ዲዘርቢ ቡድኑ ከተለያዩ በኋላ በምን መልኩ ይቀጥላል ተብሎ ነበር። ከጀርመን ሁለተኛ ዲቪዥን የመጣውን ሄርዘላርን ነበር የቀጠሩት። አሁንም ቢሆን ሲስተም ሁሉ ነገር ሊያደርግ እንደሚችል ብራይተን ጥሩ ማሳያ ነው ብዬ አስባለሁ። አሰልጣኙ ይወጣል፣ ተጫዋች ይወጣል። በዚህ 2-3 አመት እንኳን ትልልቅ የቡድኑ ወሳኝ የሚባሉ ፒላር የሆኑ ተጫዋቾች ሲወጡ ተመልክተናል። ማል ሜዳ ላይ ካሴዶን አጥቷል፣ ማካሊስተርን እነዚህ ተጫዋቾች አጥቷል። ከዛ በፊት እንደነ ቢሱማ የመሳሰሉ ተጫዋቾችን አጥቶ ነበር እና የኔ አንድ ግን በጣም የሚያስደንቀኝ ነገር አንደኛ የምልመላ መንገዳቸው በጣም ይገርማል። ለምሳሌ የላቲን አሜሪካን ገበያን እንዴት በደንብ አስሰው እንዴት እንደሚጠቀሙ ስትመለከት በጣም የሚገርም ነው። ዘንድሮ እነ ሚንታን የመሳሰሉ ተጫዋቾችን አስመልክቶናል። በፍጹም ኤክስፔክት ማታረጋቸው ወጣት ፖቴንሻል ያላቸውን ተጫዋቾችን በደንብ ነው በቃ በእይታ ውስጥ በደንብ እንዴት እንደሚመለምሉ እንዴት እንደሚሰሩበትም በጣም የሚገርም ነው። እነዚህ ተጫዋቾች አጎልብተው ብቃት ሲኖራቸው ደግሞ ከፍ ባለ ዋጋ ሲሰጡ ተመልክተናል። ሌላኛው ግን የጨዋታ መንገዳቸው የሚገርም ነው። የጨዋታ ፕሬሲንጋቸው በጣም አስገራሚ ነው። ዶሚኔት የሚያደርጉበት መንገድ በጣም እነ ካሪሚቱማ እንደ አዲስ የተወለዱበት ነው። እንደምታውቀው ይሄ ድሪብል በማድረግ በጣም ጥሩ ተጫዋች ነው። የቀይ መስመር ተከላካይ ቢመስልም ሞር ወደ ዊንግ ባክ አድርቶ የሚጫወት ተጫዋች ነውና ይሄ ሽግግሮችን እንዴት እንደሚጠቀሙ ስትመለከት ደግሞ ይሄ ቡድን በቀጣይ 1 አመት ከ2 አመት በኋላ ወደቱ በደንብ ሲዋድና ጥሩ ተጫዋቾች ልምድ ሲያካብቱ
አንዳንድ ጊዜ በወጣቶች ተጫዋቾች ሲሞላ ለስተት ተጋላጭ እንደሆነ በደንብ ተመልክተናል። ብራይተንም ይሄ አንዳንድ ጊዜ በጣም ኤክስፖዚሽን ተመለከታለን። በኖቲንጋም ጨዋታ ላይ የተመለከትነው ነው። ኖቲንጋም በጥብቅ መከላከልና በፈጣን ሽግግር የሚጫወት ቡድን እንደሆነ ይታወቃልና ያንን ክፍተቶች በደንብ ሲጠቀምባቸው ነበር። ከዚህ አንፃር ነበር። ከዛ በኋላ ግን የመለሱት ምላሽ ነው ቡድን እንዴት ሪያክት ያደርጋል የሚለው ነው። ፋቢያኖ ዙለር ሴንት ፓውሊን ይዞ የሄደበት መንገድ በጣም የሚገርም ነው። ከታችኛው ዲቪዚዮን አመጣቸው። እንደገና በሁለተኛው የጀርመን ቡንደስሊጋ እንዴት ከፍ ብሎ እንዲጫወቱና የዋንጫ ባለቤት እንዲሆኑ እንዳደረገ የሚታወቅ ነው። ከዛ እድገቱ በኋላ ነው ገና 30 እድሜዎች ውስጥ የሚገኝ ነውና በዚህ ብቃት መገኘት በቀጣይ አመታት የተሻለ ነገር እንደሚያሳየን አይሆፕ እንጠብቃለን። ያው ባለው ሁኔታ ቡድኑ እየተሻሻለ ነው የሚገኘው። የብራይተን ትልቁ ችግር ያው ሻጭ ክለብ ነው። እንደሌሎቹ ላይ ተጫዋቾችን ሊያቆይ አይችልም። ኦይል ሆኖ ኬሚስትሪያቸውን ጠብቀው ረጅም ጊዜ መጓዝ የሚችሉበት እድል ጠባብ ነው። ምናልባት ሚቱ ማንቀደም ያነሳው በክረምቱ የሚለቀበት እድል ሰፊ ነው። ጥር ላይ የተሻለ ገንዘብ አቅርቦ ነበር አልናስር፣ ያንን ግን አልሆነም። ክለቡን በጥር ላይ ማፍረስ አልፈለጉም። ያሱ ለመተካተም አንደኛው አስቸጋሪ ስለሚሆን ነው። ክረምት ላይ ግን ቢያንስ በተለይ በአልናስር ከቀረበላቸው ዝቅ ባለ ዋጋ ተጫዋቹን የመልቀቅ እድል አላቸው። በርከት ያሉ ተጫዋቾች ጉዳት ላይም ስለነበሩ አንዳንድ ጨዋታዎች ላይ ሲቸገሩ ነበር። ያንን ግን በተለይም ተመጣጣኝ ኳሊቲ ያላቸው በርከት ያሉ ተጫዋቾች ነው ያሉት። ይናል ዋናው ቢስታስልና ከዛ ውጭ ደግሞ ተቀይረው በሚገቡ ተጫዋቾች መካከል የጥራት ልዩነት የለም። እንደ ቡድን አንድ ቡድን ሲገነባ ትልቁ ኳሊቲ በተለይም እንደ አሰልጣኝም ከዛ ውጭ ደግሞ ስፖርቲንግ ዳይሬክተሩም የሚሰራቸው ስራዎች በግልጽ ሜዳ ላይ የሚታዩት ከዚህ ቀደም ሌሎች ቡድኖች ላይ ክፍተት የነበረው ዋናው ተጫዋችና ልክ እሱም ቦታ ተቀይሮ በሚገባው ተጫዋች መካከል የኳሊቲ ልዩነት አለ። ብራይተን ቤት ይሄንን አንመለከትም። ተከላካይ መስመሩ ላይ አሁንም የማይተኩ ተጫዋቾች አሉ። እነሱ መተካት ሊያስፈልግ ይችላል። ሆኖም ግን ከወገብ በላይ የሚገኘው ግን ቡድኑ ከአመት አመት ይታደሳል። ምናልባትም ክረምት ላይም 3-4 ተጫዋቾች ሊወጡ ይችላሉ። በእነሱ ጥራት ልክ ደግሞ ሌሎች ተጫዋቾችን የሚያስገባሉ። ያው እንደ በፊቱ አይደለም። ምናልባት ምልመላ መንገዱ ሌሎቹም የአውሮፓ ክለቦች ልክ እነሱ ገበያ ላይ እየተሳተፉ ነው የሚገኙ። ሳይፈልጉ ተጨማሪ ገንዘብ ማውጣት ያለባቸው ይመስለኛል። ሽሚያውም አለ በጣም በተለይ ላቲን ገበያ ላይ ሪያል ማድሪድ ኔትወርኩ በጣም ሰፊ እንደሆነ ይታወቃል እንደምታውቀው። ከዛ በተጨማሪ ደግሞ እንደ ማንቸስተር ዩናይትድ ሌሎችም ክለቦች የላቲን ገበያን በደንብ ለመመልከት ጥረት እያደረጉ ነው። አሁን ሞር የክለቦች ኔትወርክ ሰፊ ነው። የምልመላ መንገዳቸው ብዙ ቦታ እንደሆነ ይታወቃል እና እንደነዚህ አይነት ፖቴንሻል ያላቸው ተጫዋቾች ያመጡና አጎልብተው ነው ለትልቅ ደረጃ አብቅተው በተለይ እንደነ ቤኔፊካ እንደነ ፖርቶ የመሳሰሉ ክለቦች ነበሩ ሊሆን በዚህ ይጠቀሱ ነበር። አሁን ደግሞ በእንግሊዞቹ እንደነ ብራይተን የመሳሰሉ ክለቦች ማካሊስተርን በዛሬ ሌቭል አናቆም ነበር አይደለ? በብራይተን ምልመላ የመጣ ተጫዋች ነው። እንደ ቢሱም የመሳሰሉ ተጫዋቾችም እንደነ ካይሴዶ የመሳሰሉ ተጫዋቾችን ብትመለከት የምልመላ መንገዳቸው ምን ያህል ሰፊ መሆኑን በደንብ ይነግራልና በቀጣይ ብራይተን ፖቴንሻሉ አላቸው። ግን ቅድም እንዳልከው ገበያው በጣም ሌሎችን ትልልቅ ክለቦች እየተሳተፉበት ስለሆነ አደጋ ሊሆንባቸው ይችላል። ምናልባት ይፈተኑበት የሚችሉበት እድል አለ። በዛሬው ጨዋታ ላይ በተለይም በማንቸስተር ሲቲ በኩል አሁን ጉዳት ላይ የሚገኙት ናታን አኪ አይኖርም። ከዛ ውጭ ደግሞ ማኑኤል አካንጂ፣ ጆን ስቶንስ ስለማይኖሩ ነው የተገለጸው። ኦስካር ቦብና የሮድሪ ጉዳይ ኦስካር ቦብ ኦልሞርዲ በቃ ፕሪሲዝን ላይ ነው የሚመለሰው። ሮድሪ ግን የመጨረሻዎቹ ጨዋታዎች ላይ የመመለስ እድል እንዳለው እየተገለጸ ይገኛል። ነገ የሚጠበቅ ጨዋታ አለ። አርሰናል ከቼልሲ ሁለቱ ክለቦች በተለይም በዋንጫ ፉክክር ውስጥ አሁንም ያን ያህል አራቁም። ሆኖም ግን ሊቨርፑል በረጅም ርቀት እየሄደ ስለሚገኝ ያንን ማጥበብ ከባድ ይመስላል። አርሰናል ከሊቨርፑል ጋር በ15 ነጥብ ልዩነት እየተቀመጠው ከሱ በታች የሚገኘው ኦልሞስት እድሉ ጠባብ ይመስላል ኖቲንግሃም ፎረስት። ቼልሲ ደግሞ ከነሱ በታች ነው የተቀመጠውና ነገ ይገናኛሉ። ኤሚሬትስ ላይ ነው የሚደረገው። ሁለቱም በተለይም ከጥሩ ድል በኋላ ነው የተመለሱት። አርሰናል ፒኤስቪ አይንዶቨን በአውሮፓ ቻምፒየንስ ሊግ ገጥሞ ሁለታቻ አጠናቆ በድምር ውጤት 9 ግቦችን አስቆጥሮ አሸንፎ ነው የመጣው። ከዛ ውጭ ቼልሲ በኮንፈረንስ ሊግ ጥሩ ጊዜን አሳልፎ መጥቷል። ከዛ በኋላ የሚያደርጉት ጨዋታ ነው። ቼልሲ በኮንፈረንስ ሊጉ በርከት ያሉ ወሳኝ ተጫዋቾችን አሳርፎ ነበር። ያው መጀመሪያውኑ ስኳዱን ይፋ ባደረገበት ጊዜ ቡድን ውስጥ በፕሪሚየር ሊግ ይጠቀምባቸው የነበሩ ተጫዋቾችን ያላካተታቸው ተጫዋቾች ነበሩ። ሁለተኛው ላይ ጥሎ ማለፍ ጨዋታዎች ላይ ተጨመሩ ተጫዋቾች አሉ። ነገ ደግሞ እርስ በርስ የሚገናኙት ከዚህ ቀደም ምናልባትም ሁለቱም በፔፕ ጓርዲዮላ ስር ሰርተው አልፏል። ማሪስካም አርቴታም እውነት ነው ፔፕ ጓርዲዮላ ተጽዕኖ እንዳለባቸው ኦብቪየስ ቡድናቸውን የገነቡበት መንገድ የጨዋታ መንገዳቸው የጨዋታ አስተሳሰብ ቅኝታቸው ራሱ ለፔፕ ጓርዲዮላ የቀረበ እንደሆነ በደንብ የሚታወቅ ነው። በተለይ ሁለቱም አሰልጣኞች ለምሳሌ ቢልድ አፕ ፌዛቸው ላይ ስትመለከት ሁለቱም ሞር ለጓርዲዮላ የጨዋታ መንገድ የቀረቡ ነው በጣም ስለሆኑ ከዛ በኋላ ዶሚኔት ማድረግ የሚፈልጉ ናቸው። እያንዳንዱን የሜዳው ክፍል ተጋጣሚን በኦፖዚሽን ባለው ቦታ ላይ እንደነው ሳፎኬት በማድረግ ስፔስ እንዳያገኝ በማድረግ ያንን
በኦርጋናይዜሽን ወይም ደግሞ ጨዋታው ሊጀምር በሚደረግበት እንቅስቃሴ ላይ ሳፎኬት በማድረግ ጨዋታውን ቀምተው ዶሚኔት አድርገው ማሸነፍን የሚመርጡ አይነት አሰልጣኞች ናቸው ሁለቱም ጋር ስትመለከት። አርሰናል በተለይ በቅርብ ጨዋታዎች ላይ ያለፉትን አመታት 3 ሲዝኖች ስትመለከት እንደነዚህ አይነት በጣም ጨዋታ ዶሚኔት ለማድረግ የሚፈልግ አይነት ቡድን እንደሆነ በደንብ ትመለከታለህ። ነገር ግን በቀደም ላይ ማርቲን ሩሴል የሳውዛምፕተን የቀድሞ አሰልጣኝና ጂሚ ካራገር በስካይ ስፖርት ላይ አንድ ትንታኔ ሲሰጡ ነበር። አርሰናል በርግጥ አጥቂ ነው የጎደለው ወይንስ ክሬቲቪቲ ነው የጎደለው? ቤዚክ ጥያቄ ይመስለኛል። ምክንያቱም ጥያቄ ከባለፉት አመታት አንፃር በርከት ያሉ ተጫዋቾች ክሬቲቪቲ መጠናቸው ቀንሷልና ያመነሳት አለበት ቢያስባለሁ። በርግጥ ምክንያቱም እነሱም ሲያነሱት የነበረውም ገዢ ማሳብ ነው በየማስበው ይሄ ይመስለኛል። ትልቁ የአርሰናል ችግር የክሬቲቪቲ ችግር ነው። አርሰናል ለምሳሌ ሴንትራል ቦታ ላይ ወይንም በአማካይ ክፍል ላይ ምን ያህል እድሎችን እየፈጠረ ነው? ምን ያህል ክሊር ከት ቻንሶችን እየፈጠረ ነው? ቡድኑ እውነት ግብ ለማስቆጠር የቀረቡ እድሎችን እየፈጠረ ነው ካልክ ይሄ አይደለም እየፈጠረ ነው። በጣም ቡድኑ ውስጥ ከፍተኛ የክሬቲቪቲ ችግር እንዳለበት በደንብ በጉል እየታየ ይገኛል በቅርብ ጨዋታዎች ላይ። በተለይ ደግሞ እንደነ ዌስት ሃም፣ ኖቲንግሃም ፎረስት፣ ማንቸስተር ዩናይትድ ሌሎችም ቡድኖች በገጠሙበት ሎው ብሎክ ቡድኖች በገጠሙበት ጊዜ ቡድኑ እውነተኛ ይሄ ግብ ዕድሎችን ጥቅጥቅ ባሉ ቡድኖች ላይ እውነተኛ የግብ ዕድሎችን ለመፍጠርና ያንን ጥቅጥቅ ያለውን ቦታ ለማስከፈት ሲቸገር ተመልክተናል። ስለዚህ አንደኛውም ጉድለት በደንብ ይሄ እንደሆነ በደንብ ነው ትመለከታለህ። በኦፕን ፕሌይ ምን ያህል ግብ ዕድሎችን እየፈጠረ ነው የሚለውም በጣም ከሊጉ ክለቦች አርሰናል የተቸገረ መሆኑን በደንብ ትመለከታለህ። አርሰናል ሴት ፕሌይም ላይ በሴት ፒስ ነበር በቅርብ ጨዋታዎች ሲጠቀም የነበረው። እሱ ላይም ግብ ሲያስቆጥር የነበረው በሱ ላይ እንደነበር በደንብ ትመለከታለህ። ከሱ አንፃር አሁን መርዙ ማርከሽ የተገኘ ይመስላል እና በደንብ በቅርብ ጨዋታዎች ላይ ይህንን ነገር በጣም ሲቸገሩ ትመለከታለህ። አንድ ስታትም ሲያነሱ ነበር። ለምሳሌ አርሰናል የጥራት ያላቸው የግብ ዕድሎችን በመፍጠር 11ኛ ከሚገኘው ክሪስታል ፓላስ ጋር እኩል ነው ሲል ነበር እንደነ ማርቲን ሩሴል እና ሌሎችም ተጫዋቾች ማለት ነው። ይሄን ስትመለከት በእርግጥም አርሰናል የክሬቲቪቲ ችግሩ መሰረታዊ ጥያቄ እንደሆነ በደንብ የሚያነሳ ነው። ኤርሊንግ ሃላንድ የመሰለ አጥቂ ብታመጣ ይሄ ቡድን ላይ ተመሳሳይ ችግሩ ሊፈታ ይችላል። ምክንያቱም ኤርሊንግ ሃላንድ እንደነ ኬቨን ደብሮይን የመሳሰሉ ተጫዋቾች ናቸው ሰፊ አቅርቦት ስለሚደረግለት ግብ ለማስቆጠር ባይቸገረው። አርሰናል እንደዚህ አይነት አጥቂ ብታመጣም ላያገባም ይችላል። ገብቷል። ብዙ ጥራት ያላቸው የግብ ዕድሎችን ለመፍጠር በብዙ መልኩ የተቸገረ ይገኛል። አርሰናል ግብ ማስቆጠር ችግርም አለበት። አንድም ተጫዋች እስካሁን ድረስ ደብል ዲጂት የሆነ ግብ በማስቆጠር ተቸግሯል። ከፍተኛ ግብ አስቆጣሪ ካያባትስ ነው 9 ግብ ነው ያስቆጠረው። ቡካዮ ሳካ ተጎድቶ 3ኛ የክለቡ ከፍተኛ ግብ አስቆጣሪ ነው 5 ግቦችን በማስቆጠር እና ለምሳሌ ዛሬ 3 አመት ብትመለከት እንደነ ግራኒት ዣካ፣ ማርቲን ኦዴጋርድ፣ ማርቲኔሊ፣ ቡካዮ ሳካ 15 ምናምን ግቦችን ሲያስቆጥሩበት ነበር። ያ ስብስብ በጣም ፍሪ ፍሎ ያለበት በጣም ቀጥተኛ እግር ኳሱን በጣም በማጥቃቱ ሙሉ እንደነበር በደንብ ተመለከት ነበር። ይሄ ቡድን ግን ከጊዜ ወደ ጊዜ በጣም ይሄ ሜቴሪዮሎጂካል ይመስላል በጣም የተጠና ነው። የሆነ ተጫዋች በዚህ የሆነ እንቅስቃሴ ሲያደርግ እያንዳንዱን ነገር በደንብ ተመለከት ነበርና ከዚህ አንፃር አርሰናል አይ ቲንክ ይሄ ችግሩ በብዙ መልኩ ዋጋ ያስከፍል ያለ ይመስላል። እንደ ቡድን እየተቸገረ ነው የሚገኘው። በርከት ያሉ ጨዋታዎች ላይ በተለይ 2025 ከገባ በኋላ የተንሸራተተ እንዳለን መመልከት እንችላለን። ምናልባትም ከሊቨርፑል ጋር ያለው አጠቃላይ የነጥብ ልዩነት እንዲሰፋ ምክንያቱ ቀስ እያለ ቡድኑ እየወረደ ነው የሚገኘው። ወሳኝ ተጫዋቾች ደግሞ ጉዳት ላይ ካያቫትስና ቡካዮ ሳካ መጎዳታቸው በትክክል ሜዳ ውስጥ በግልጽ ይታያል። በአጠቃላይ በተለይም በጨዋታ በአማካኝ 2025 ከገባ በኋላ ማግኘት የሚገባቸው ነጥብ በትክክል እያገኙ አይደለም። ከዛ በፊት በነበረው 2.3 አካባቢ ያገኙ ነበር በጨዋታ በአማካኝ። 2025 ከገባ በኋላ እነዚህ ተጫዋቾች ከተጎዱ በኋላ ግን 1.9 ነው እየተበሰበ የሚገኘው። ምን ያህል ወረደ መመልከት እንችላለን። በአንጻሩ ቀጥተኛ የዋንጫ ተፎካካሪው የሆነው ሊቨርፑል በአሁኑ ሰዓት በሊጉ ነጥብ እየሰበሰበ የሚገኘው 2.27 ነው። ኦልሞስት ወደ 2.3 እየተጠጋ በጨዋታ በአማካኝ ነጥብ ያገኛል። እያንዳንዱ ጨዋታ እያሸነፈ ነው የሚገኘው። ይሄ ደግሞ በትክክል ለውጥ እያመጣ ይገኛል። ይህንን ማስተካከል ይጠበቅባቸዋል። ምናልባት ሚኬል አርቴታ በክረምቱ የዝውውር መስኮት አንዳንድ ኢንቨስትመንቶች ላይ ተሳስቷል ብዬ አስባለሁ። ተከላካይ ነበር ሲያስፈርም የነበረው። ይህንን ከዛ በተጨማሪ አማካኝ ክፍል ላይ ፈጠራ ላይ አቅም ሊጨምሩ የሚችሉ ተጫዋቾች አልመጡም። ክለቡ ላይ መጨመር ይገባቸው ነበር። ሜሪኖ የዛ አይነት ተጫዋች አይደለም። ከዛ ውጭ ካላፊዮሪ ነው የመጣው። ካላፊዮሪ ቢሆን የዛ
ያይነት ኳሊቲ የለውም ተከላካይ ነው ምናልባት ፉልባክ አድርገህ ልትጠቀምበት ትችላለህ እንጂ እንደሌሎቹ ከዚህ ቀደም ዣካ የሚሰጥን ግልጋሎት አይነት ሌሎቹም ማርቲኔሊ አሁን ዘንድሮ በወረደበት ጊዜ ሳይሆን ጥሩ በነበረባቸው ጊዜያት የሚሰጥን አይነት ግልጋሎት ሊሰጥ አይችልም። ይሄ ደግሞ አንደኛው ክፍተት የማሰበው ባለፉት አመታት ያደረጋቸው ኢንቨስትመንቶች እንደ ዲክላን ራይስ አይነት ትልልቅ ኢንቨስትመንቶችን አውጥቷል። በዛ ምክንያት ተጨማሪ ተጫዋቾችን ለማምጣት ቡድኑ ሲቸገር ተመልክተናል። ልክ ያለው ባለፈው የጥር ዝውውር መስኮት ሲዘጋ እኔም ለንግጭ አዝኛለሁ ነበር ሲል ተናግሯል። ባለማስፈረሙና ይሄ ምናልባት ቡድኑ የሚፈልገው ነገር ለማድረግ በገንዘብ ወይ በተለይ ኤፍፒ ይበጣ አጠቃላይ እንደዛ እንዳትል ግን ለኦሊ ዋትኪንስ ደግሞ 60 ሚሊዮን ፓውንድ አቅርቦ ነበርና የሆነ የሚጋጭ ነገር አለ። 2025 ገብቷል ያቀረቡበት ሰዓት ምናልባት ወደ ክረምት የሚሻገር ነው በጀቱ ያለበት በጀት አረስቱና ወደ 2000 ክረምት ላይ ተጽዕኖ ይፈጥር ነበር። ኦሊ ዋትኪንስ ምናልባት ጥር ላይ መጥቶ ቢሆን ኖሮ የሆነ ችግሮችን ይቀርፍላቸዋል። ግን በአጥቂ ብቻ ነው የሚቀርፈው። አሁን አርሰናል ላይ ያለው ችግር ግብድሎችን ግብ ስለማይቆጠርበት ግብ ነው በሊጉ የተቆጠረበት ያ ድል ሊፈጥርለት ይችላል። ያው አብዛኛው የሊግ ሻምፒዮን በመሆንበት ጊዜ ጥቂት ግቦች የተቆጠረበት ቡድን ሻምፒዮን ይሆናል። ከሊቨርፑል በላይ ነው እንግዲህ በተለይ 24 ግቦች ብቻ ነው የተቆጠሩበት በሊጉም ቀዳሚ ነው ጥቂት ግቦች ከተቆጠረባቸው ክለቦች መካከል። ያ ግን ብቻውን ዋስትና አይሆንም። ምክንያቱም ሊቨርፑል ያን ያለ 27 ግቦች ይቆጠሩበት ከሁለት ግቦች ከፍ ያለ ግብ ተቆጥሮበታል ወደ 3 የሚጠጋ ግብ። ሆኖም ግን በማጥቃቱ ረገድ ውጤታማ ነው። ወደ 69 የሚጠጉ ግቦችን አስቆጥሯል። አርሰናል ለይንን እየተመለከተን አይደለም። ከዚህ ቀደም የአርሰናል አንደኛው ሚስ ቀደም ያነሳው ሴት ፒስ ነው። ያ ነገር ሙሉ ለሙሉ ቆሟል። ከዛውጭ መስመሮችን የሚጠቀምበት መንገድ ተቀይሯል ብዬ አስባለሁ። አብዛኛውም የአርሰናል የፈጠራ ምንጭ የነበረው በግራው ክፍል ነበረ ኦዴጋርድ። ከዛውጭ ደግሞ ኦቨርላፕ አድርገው ሲመጡ ፉልባኮቹ አሉ። ከዛ ማርቲኔሊ ነበር። ያ መስመር ሙሉ ለሙሉ ተሰብሯል። ኦዴጋርድ በአሁኑ ሰዓት በፕሪሚየር ሊጉ ቢግ ቻንስ በመፍጠር 38ኛ ነው የተቀመጠው። ከሱ በላይ በርከት ያሉ ተጫዋቾች አሉ። ከኋላ እየተሳበ የሚመጣው ዲክላን ራይስ ከሱ የተሻለ በርከት ያሉ ትልልቅ የግብ ዕድሎችን ፈጥሯል። በአርሰናል በኩል ይሄ እንደ ክፍተት ይታያል ብዬ አስባለሁ። ቼልሲ ቤት ሁሉ ነገር ያው ፓልመር ላይ ተንጠለጠለ ነው የሚመስለኝ። እሱ ጥሩ በሆነባቸው ጨዋታዎች ላይ አሸንፎ ይወጣል። በርከት ያሉ ጨዋታዎች ደግሞ እሱ በተንሸራተተበት ጥሩ ፎርም ላይ ባልነበረባቸው ጨዋታዎች ላይ ሲቸገር ተመልክተናል። ባለፉት ተከታታይ ጨዋታዎች ላይ ግብ እያስቆጠረ አይደለም። በዛው ልክ ደግሞ አሲስትም እያደረገ አይደለም። ለመጨረሻ ጊዜ ባርነማውዝ ላይ ነበር ግብ ያስቆጠረው። ከዛ በኋላ ባሉ ጨዋታዎች በተለይ ከወልቨርሃምፕተን ከዚህች ከማንቸስተር ሲቲ ከዌስትሃም ከብራይተን ሁለት ጊዜ በደርሶ መልስ ጨዋታዎች ከዛዎች ከአስቶን ቪላ ከሳውዝሃምፕተን ከሌስተር ሲቲ በእነዚህ ጨዋታዎች ላይ ይሄንን አላደረገም። ጥሩ ፎርም ላይ አይገኝም። አብዛኛው ነገር ወደ ፓልመር ያቀና ነው። ከዛውጭ ፖዚሽን ፉትቦል ብቻውን ውጤታማ እንደማያደርግ ኢንዞ ማሬስካ ማየት ያለባቸው ይመስለኛል። የሆነ ፕራግማቲክ ይመስላሉ ግትር ነገሮች ናታያለ ፔፕ እንኳን ተቀይሯል። አዳፕት ማድረግ አለብህና ያንን ነገር አተውታል ብዬ ነው የማስበው። ቡድኑ ቀጥተኛ ከኋላ ቢልድ አፕ አድርጎ ለመጫወት ይወጣል። በዛ ስህተቶችን ሲሰራ ግቦች ሲቆጠሩበት ተመልክተናል። ቡድኖች ቼልሲ እንዴት እንደሚጫወት እንደሚችል በትክክል የተረዱ ይመስለኛል። ይሄ ነገር ግን አሁን ቼልሲ ቤት ብቻ ይመጣ ነው ብዬ አላሰብም። ሌስተር ሲቲ ቤት በነበሩባቸው ጊዜያት በተለይ ለክ የውድድር ዓመቱ ሁለተኛው አጋማሽ ላይ ቡድኑ መውረድ ነው ይታይበት ነበር። ኢፕስዊች ታውን እኮ መጨረሻዎቹ ጊዜያት ላይ መጥቶ ነበር፣ ወደ ላይ ተጠግቶ ነበር፣ ሻምፒዮን የመሆንም እድል ነበረው። አሁንም በቼልሲ ቤት እየተመለከተ ነው የምንገኘው። ፕሪሲዝን አሰርተዋል፣ ያውቋቸዋል ተጫዋቾቹን፣ ቀድመው ነው ሁሉ ነገር የወሰኑት። ከዛ በኋላ ግን ያለፉት አመታት መንከባለሎች የነበሩ ችግሮች በሌሎቹ ክለቦች ላይ ስንመለከት የነበሩ አጠቃላይ ችግሮች እየተመለከተን እንገኛለን። ምናልባት በቀጣይ ይፈታሉ ብለን እናስባለን እንደ ቡድን። አሁንም በቼልሲ በኩል እነዚህ ክፍተቶች አሉ። አሁንም አሰልጣኙ በቀጥ ትላንትና በሰጡት አስተያየት በተለይም አርሰናል ቤት በተለይ ሚካኤል አርቴታ 5 አመታትን ቡድኑን ለመገንባት እድልን አግኝቷል ብለዋል። እሳቸው ረጅም ፕሮጀክት እንደሚፈልጉ ነው የተናገሩት። ሰው እኔ ግን አይ ዶንት ቲንክ ሶ። ቼልሲ ቤት ላይ እንደምታውቀው የዋንጫ ሜንታሊቲ ይለያል። ለምሳሌ በቅርብ አመታት ያለፉትን 20 አመታት እኮ በስኬት ታሪክ ብታነሳ ቼልሲ የቀዳሚው ክለብ ነው ብለህ ነው የምትጠቅሰው። በተለይ በአብራሞቪች ጊዜ የነበረው ዶሚናንሲ በጣም ትልቅ እንደነበር በደንብ ትናገራል። የቼልሲ ግን መሰረታዊ ችግሮች አሉ። ለምሳሌ ቡድኑ በማጥቃቱ ረገድ በጣም በብዙ መልኩ እየተቸገረ እንደሆነ በደንብ ተመልክተናል። ለምሳሌ ጄደን ሳንቾ ተስፋ ሰጥቷቸው ነበር። የግብ ዕድሎችን በመፍጠር አሲስት በማድረግ በቡድኑ ኢንቮልቭ በማድረግ እድል ሰጥቷቸው ነበር፣ ተስፋ ሰጥቷቸው ነበር። እሱ ቀስ ብሎ እየወረደ መምጣት ቡድኑን እንዴት እንደጎዳው በደንብ ተመልክተናል። ሌላኛው ደግሞ
ቡድኑ በአጥቂ መስመር ላይ እንዴት እየተቸገረ እንደሆነ በደንብ ተመልክተናል። ለምሳሌ ማርኪዩን ማጣቱም እንዲሁም ኒኮላስ ጃክሰንን ማጣቱ በግብ ማስቆጠር ረገዱ በጣም የተቸገረ መሆኑን በደንብ ተመልክተናል። ከዛ ውጪ ደግሞ የቼልሲ ፕሪዲክት መደረግ ነው። ለምሳሌ ኮል ፓልመርን ከያዝከው የቼልሲ የፈጠራ የጨዋታ እቅድ የብዙ ነገሮች እንዴት ፌል እንደሚያደርግ በደንብ ተመልክተናል። ሌላኛው ደግሞ ቼልሲ ሊያጥቃባቸው የሚችልባቸው መስመሮች በደንብ ከዘጋ እንዴት ቡድኑ ሲቸገር እንደነበረ በጎል የታዩባቸው የጨዋታ እንቅስቃሴዎች ለማስተዋል ተችሏልና ኤንዞ ማሬስካ አሁንም ቢሆን ያጣብቂኝ ውስጥ ናቸው ብዬ ነው ማስበው። ምክንያቱም ቼልሲ በጣም ይሄ አምቢሽን ያለው ክለብ እንደሆነ መደም ታውቃለህ። ኢንቨስትመንት ወጣቶች ላይ ነው፣ አሁንም ቢሆን እያስፈረመ ያለው ወጣቶች ላይ ነው። ለወደፊቱ በወጣቶች የተገነባ ትልቅ ቡድን መገንባት ይፈልጋል። ነገር ግን ይሄ ፕሮጀክታቸው እስከ ድረስ ያደርሳቸዋል የሚለው ነገር በራሱ መሰረታዊ ጥያቄ ነው። በክረምት ተጫዋች ዝውውር መስኮት ራሱ በርካታ ተጫዋቾች ሊለቁ እንደሚችሉ ፍንጭ የሰጡበት ነው ብዬ ነው ማስበው። አሁንም ቢሆን በተለይ በነገው ጨዋታ ላይ እንደምታውቀው በንጹህ አጥቂ አይገቡም። በፎልስ ናይን በእንደነ ክሪስቶፈር ኦንኮንኮ ለመጠቀም ነው እያሰቡ ያሉት። ያ ደግሞ ቡድኑ ግብ ለማስቆጠር ነገር በጣም ሲቸገር በደንብ ተስተውሏል። የመጀመሪያዎቹ ጨዋታዎች ላይ ግብ ለማስቆጠር አይቸገርም። በጣም ኢንተርቴን ያደርግ ነበር። ቢልዳፑ በጣም የሚገርም ነበር። ቡድኑ ጨዋታውን ዶሚኔት የሚያደርግበት መንገድ በጣም የሚገርም ነበር። ከቅርብ ጨዋታዎች ወዲህ ግን ቡድኑ ክፍተቱ በደንብ እየታየ ጎልቶ እየወጣ በደንብ እንደነበረ በደንብ ተመልክተናል። በነገው ጨዋታ ላይ እኔ ቼልሲ ከባድ ፈተና ይሆንበታል ብዬ ነው ማስበው። በተለይ በቼልሲ በሌስተር ጨዋታ ላይ እንዴት ሌስተር ሲቲዎች እንዴት እንደከበዷቸው ተመልክተናል። በተለይ ወደ ኋላ 5 ተከላካዮችን አድርገው ሲጫወቱ ቡድኑ ያንን ላይን ሲዘጋበት ነው የማጥቃት አማራጮቹ ሲዘጉበት በተለይ እንደነ ማርክ ኩክሪያን ኦቨርላፕ አድርጎ ለመጠቀም ሞክሮ ነበር። ግብም የተቆጠረው በዛ መንገድ ነው። ግን እስከመሽ ድረስ ነው የምትጠቀመው የሚለው ነገር በራሱ አስተያየው ምናልባትም እንጆ ማሬስካ ሌሎች አማራጮችን ማየት ይጠበቅባቸዋል። እንደ ቡድን በተለይም ጎል ኮንትሪቢዩሽኑን በርደኑን በአጠቃላይ ከፓርመርን በተሻገረ መልኩ ሌሎች ተጫዋቾችን መውሰድ ይጠበቅባቸዋል። ያው ጄደን ሳንቾ ፎርሙላ ያገኝ ማዱኬ ቢሆን ያን ያህል ግብ አስቆጣሪ አይደለም። ያው በርከት ያሉ ክፍተቶች አሉ ቡድን ውስጥ ተጠብቀው የነበሩ መጀመሪያ ሲጀመር ጥሩ ፎርሙላ የነበሩ ተጫዋቾች ቀስ እያሉ ይወረዱ ይገኛሉ። አንደኛው ያው ስልጠናው መንገድ ነው ብዬ የማስበው ተያያዥነት ስላለው። ምክንያቱም መሀል አጋማሽ ላይ መተው ቢሆን ኖሮ ይሄ ችግር ፕሪሲዝን አላሰሩም። በሳቸው በሚፈልጉት በፊትነስ ሌቭላቸው ልክ ተጫዋቾቻቸው ዝግጁ አይደሉም ብዬ አስባለሁ። አሁን ግን አብዛኞቹን ተጫዋቾች ቀደም ብለው ከነበሩ 42 ተጫዋቾች መካከል ለይተው 21ን ይዘዋል። ከዛ በኋላ የጨመሯቸው ተጫዋቾች ነበሩ። በእንግሊዝ ሊግ ካፕ ሊቨርፑል ከኒውካስል ዩናይትድ የሚጠበቅ ጨዋታ ነው። ኒውካስል ዩናይትድ በተለይም 7 ዓመት አስቆጥሮታል በእንግሊዝ ትልቅ ዋንጫ ካሸነፈ። ምናልባት የምናነሳቸው 90ዎቹ ላይ የነበረው ኒውካስል ዩናይትድ እናነሳለን። ኒውካስል ዩናይትድ ግን በዋንጫ የታጀበ ጊዜን አላሳለፈም። ከዛም በኋላ በነበሩት ጊዜያት መውረዶች ነበሩ፣ መንሸራተቶችን ተመልክተናል። በተለይም ማይክ አሽሌ የያዙት ቡድን በርካታ የኒውካስል ዩናይትድ ደጋፊዎች ጥያቄ የሚያነሱበት ነበረ። ብዙ ተጫዋቾች ወጥተውባቸው ከዛ በኋላ እንደ አዲስ የተገነባ በሳውዲ ኢንቨስትመንት ትልቅ በፈለጉ መልኩ የገነቡት ባይሆንም በርከት ያሉ ነገሮችን እያሰሩ ይገኛሉ። ጤናማም ይመስላል የቡድን ግንባታቸው። ባለፉት አመታት ያው ቀስ እያለ ከ20 ዓመት በኋላ በአውሮፓ መድረክ የመሳተፍ እድልን አግኝቶ ነበረ። እንደዚሁም በሊግ ካፑም የፍጻሜ ተፋላሚ እንደነበር እናስታውሳለን። አሁን ከ2 ዓመት በኋላ የፍጻሜ ተፋላሚ ይሆናል። ከሊቨርፑል ጋር ነው የሚጫወተው። በ3 ዓመት ውስጥ ለሁለተኛ ጊዜ ለፍጻሜ ተፋላሚ ይሆናል። በተለይ በሊግ ካፕ ወይንም በካራባኦ ዋንጫ በመንለው 1955 ነው ለመጨረሻ ጊዜ ዋንጫ ያነሱት። ከዛ ጊዜ ጀምሮ አንድም ዋንጫ አንስተው አያውቁም። በነገራችን ላይ ሊቨርፑል ኒውካስል ላይ ከፍተኛ የበላይነት አለው። ያለፉትን 17 ጨዋታዎች ሊቨርፑል አልተሸነፈም። ከ2015 ጀምሮ ለመጨረሻ ጊዜ በኒውካስል በማክለር አሰልጣኝነት በነበረበት ጊዜ ነው ሊቨርፑልን ያሸነፈው። ከዛ በኋላ በሁሉም ውድድሮች ተገናኝቶ አንድም ጨዋታ አላሸነፈም ኒውካስል ዩናይትድ። ይሄ የበላይነት እንዳለ ይታወቃል። ከዚህ በላይ ያሸነፈው ማንቸስተር ዩናይትድ ነው። ከ2002 እስከ 2011 በነበሩ ዘመናት 19 ጊዜ ነው ማንቸስተር ዩናይትድ ኒውካስልን ያሸነፈው። ከዛ በመቀጠል ትልቁ የማሸነፍ ሪከርድ ያለው ወይንም ክብረ ወሰን ያለው ማን ጋር ነው? ሊቨርፑል ጋር ነው። በነገው ጨዋታ ምን ሊከሰት ይችላል ወይንም ምን ሊጠበቅ ይችላል የሚለው ነገር ትንሽ እናንሳ። በሱ ጉዳይ በተመለከተ በተለይ በሊቨርፑል በኩል እንዲሁም በኒውካስል በኩል አማካይ ክፍል ላይ ያለው ፍጥጫ የሚጠበቅ ነው። ምክንያቱም ሁለቱም ቡድኖች
ጥንካሬያቸው የሚመነጨው አንደኛው ከአማካይ ክፍል ነው። በተለይ ዘንድሮ ሊቨርፑል ላይ መሐመድ ሳላህን በብዙ መልኩ ልናነሳ እንችላለን እንጂ ሶስቱ የአማካይ ክፍል ጥምረቶች ግን በጣም የተለያየ ኮምፕሊመንት ነው ያላቸው። በተለይ ዶሚኒክ ሶቦስ ላይ የራሱ የተለየ ኳሊቲ እንዳለው የሚታወቅ ነው። ቦክስ ቱ ቦክስ አይነት አማካይ ነው። አሌክሲስ ማካሊስተር ሞር ለ10 ቁጥር ቀርቦ የሚጫወት ነው። በቡድኑ በፈጠራና እንዲሁም ወደኋላ ድሮፕ ባክ ያደረገ በመከላከሉም እንዴት እንደሚረዳቸው በደንብ ተመልክተናል። አንዳንድ ጊዜ ደግሞ ከርቲስ ጆንስም ሊገባ ይችላል። ከዛ በተጨማሪ ደግሞ የዘንድሮ ውድድር ዘመን በሊቨርፑል ቤት ቁልፍ ስኬት አንደኛው ተጫዋች ነው ብዬ የማስበው ራያን ግራቨንበርግ አለ። እሱም በጣም በሊቨርፑል በተለይ ቡድኑ ሚዛን እንዲጠብቅ በማድረግ የጨዋታውን ቴምፖ በመቆጣጠር በመከላከሉ በማጥቃቱም የተሻለ እንቅስቃሴ እንዲያደርጉ ጥሩ የተሻለ ጥራት የፈጠረላችሁ ብዬ ማስበው እሱ ነው። ሊቨርፑል ዘንድሮ በምን ተለየ ካልከኝ ኳስ ቁጥጥሩ ቀነስ አድርጎ ሞር ቀጥተኛ እግር ኳስን ከኳስ ጋር ያላቸውን ሩጫ በጣም በብዙ መልኩ የጨመሩበት ነው ብዬ ነው ማስበው። ለዚህ ደግሞ ምስክር የሚሆነው በተለይ መሐመድ ሳላህ ያስቆጠራቸው ግቦችና አሲስት ያደረጋቸው የግብ መጠኖች ስትመለከት ሊቨርፑል በጣም ቀጥተኛ ኳስ ሲያገኝ በጣም አስፈሪ ቶሎ ለግብ የቀረበት ቡድን እንደሆነ በደንብ ተመልክተናልና ከዚህ አንፃር አንደኛው ኳሊቲያቸው የሚመነጨው ይሄ ነው። ከዛ አመታት በፊት የኤርገን ክሎፕ ቡድን ላይ እንደምትመለከተው ቡድኑ ፕሬሲንግ ላይ በጣም ብዙ ጊዜ የሚፈጅ በቢልድ አፕ ላይ በጣም በብዙ ጊዜ የሚፈጅ ነው። አሁን ግን ኳስ ቁጥጥሩን ትንሽ ያዝ በማድረግ ሞር ቀጥተኛ ሆነ ለግብ የፈጠረ ከኳስ ጋርም በጣም ፈጣኑ ተጫዋቾች እንዳሉበት በደንብ ተመልክተናል። ለዚህ ነው በጣም በርካታ ግቦችን እያስቆጠሩ ይገኛሉ። ከዛ በተጨማሪ ግን ሊቨርፑል ዘንድሮ የበተለይ ቡድኑ ተረጋግቷል። የጉዳት መጠኑን ቀንሷል። የዛሬ አመት እንደምትመለከተው በርካታ ተጫዋቾቻቸውን አጥቶ ነበር በዋንጫ ፍክክር ውስጥ ወደኋላ የቀሩት። ዘንድሮ ጉዳትን ቀንሷል። በተለይ አርነ ስሎት ከመጡ በኋላ አንደኛ የሰሩት ስራ ብዬ የማስበው በርካታ ተጫዋቾቻቸው ጉዳት ሳያጋጥማቸው በወጥነት እንዲጓዙና ቡድኑ በዋንጫ ፍክክር ውስጥ በዘላቂነት እንዲቆይ ያደርገዋል ብዬ ነው ማስበው። የሊቨርፑል ድክመት ግን በፒኤስጂ ጨዋታ በብዙ ጎል ተወጥቷል ብዬ ነው ማስበው። ፒኤስጂ የሊቨርፑልን ደካማ ጎን በብዙ መልኩ አሳይቷል ብዬ ነው ማስበው። በሁለቱም የደርሶ መልስ ጨዋታ ላይ አንደኛው የመሐመድ ሳላህን እንዴት መቆጣጠር ይቻላል በሚለው መልኩ ላይ ኑኖ ሜንዴስ ትልቅ ስራ ሰርቶ አሳይቷል። አሁን በኒውካስል ጨዋታ ላይ እንዴት መሐመድ ሳላህን መቆጣጠር ይቻላል በሚለው መልኩ ለኒውካስል የቤስራ ያቀለለላቸው ይመስለኛል። በኒውካስል በኩል አማካይ ክፍል ላይ ያለው የሳንድሮ ቶናሊ፣ ብሩኖ ጊማሬሽና ጆኤሊንተን ጥምረት ጠባቂ ነው። ይሄ ቡድን ሞር ፊዚካል እንደሆነ ይታወቃል። የአንድ ለአንድ ግንኙነቶችንም በማሸነፍ የሚታወቅ ነው። ከዛ በተጨማሪ ግን በኒውካስል በኩል አንቶኒ ጎርደን አለመኖር በተለይ በማጥቃቱ ረገድ ሊጎዳቸው እንደሚችል የሚታመን ነው። ምክንያቱም አንቶኒ ጎርደን በጣም ፈጣን ተጫዋች ነው። በዛ ቦታ ላይ ደግሞ እንደነ ኳንሳ ነበር የሚሰለፈው። ምክንያቱም ትሬንት አሌክዛንደር-አርኖልድና ኮነር ብራድሊ በዚህ ጨዋታ አይሰለፉም። በዚህ ምክንያት የተነሳ ኳንሳ ነው የሚሰለፈው። አንቶኒ ጎርደን ቢኖር ምን አይነት ተጽዕኖ ሊፈጠር እንደሚችል የሚታመን ነው። አሌክዛንደር አይዛክ የዘንድሮ ውድድር ዘመን እኔ በብዙ መልኩ የተሻለው ተጫዋች ብዬ ነው ማስበው። በጣም የግብ ዕድሎችን ወደ ጎል በመቀየር በፕሪሚየር ሊጉ ላይ ከምርጥ 3 ተጫዋቾች መካከል ሁለተኛ ደረጃ ላይ የተቀመጠ ነው። አንደኛው ክሪስ ውድ ነው፣ ሁለተኛው አሌክዛንደር አይዛክ ነውና ይሄ ቁጥሮቹ በራሱ የሚነግሩ ነገሮች አሉ። በጣም ይሄ ክሊኒካል አጥቂ መሆኑ በደንብ ይናገራል። ኤዲያው እንደውም በመጀመሪያ ልምምድ ነው አሌክዛንደር አይዛክ ወርልድ ክላስ አጥቂ መሆኑን ያወቅኩት የሚል አስተያየት ሰጥተው ነበርና በነገው ጨዋታ ላይ አንደኛው ከቨርጂል ቫን ዳይክ ጋር ሁለቱም ያደርጉት ፍጥጫ ተጠባቂ ነው። ሊቨርፑል ይህንን ዋንጫ ተከታታይ ጊዜ ካሸነፈ ለ11ኛ ጊዜ ካሸነፈ እንግዲህ ቀዳሚ የሚሆንበትን ታሪክ በድጋሚ የሚጽፍ ይሆናል። በእንግሊዝ አጠቃላይ ታሪክም ብዙ የሊግ ዋንጫዎችን በማንሳትም ቀዳሚ ክለብ የሚሆንበትን ታሪክ ይጽፋል ተብሎ ይታሰባል። ሊቨርፑል በተለይም አሁን ያለበት ወቅታዊ ፎርማንስ ስንመለከት የተሻለ ጊዜን እያሳለፈ ነው የሚገኘው። ቀስ እያለ ልክ የባለፈው አይነት በተለይ ባለፈው ዓመት ስንመለከት የነበረው ጥር እንዳለቀ አካባቢ ለአራት ዋንጫዎች ይጫወት ነበር። ቀስ እያለ ከዋንጫዎች ይወጣ መጨረሻ ላይ ሊግ ካፕን ብቻ ነበር አሸንፎ ያጠናቀቀው። አሁን ከኤፍኤ ካፕ እንደዚሁም ከሊግ ካፕ ወጥቷል። በቀጣይ የሚጠበቀው ሊግ ካፕ የዋንጫ ፍጻሜና እንደዚሁም የእንግሊዝ ፕሪሚየር ሊግ 15 ነጥብ ልዩነት አለ። ያንን አጥበው አርሰናል አልበለዛም ከታች የሚገኘው ኖቲንግሃም ፎረስት ያነሳሉ ተብሎ አይጠበቅም። ያው እግር ኳስ ላይ የሚሆነው ባይታወቅም የመሆን እድሉ ግን እጅጉን ጠባብ ነው የሚመስለው። በታሪክ ከዚህ ቀደም ከመጣንባቸው ርቀቶች አንፃር በነገው ጨዋታ ላይ ምናልባት በዛሬው ጨዋታ ላይ በርከት ያሉ ለውጦች ሊኖሩ ይችላሉ። በሊቨርፑል በኩል በቀደም ከፓሪስ ጀርመን ጋር
በተጫወቱበት ጨዋታ ላይ 120 ደቂቃ ነው የተጫወቱ። ድካሞች አሉ። 20 ደቂቃ ተጫወተ። ቀጣይ ሲመጣ ልዩነቶች አሉ። ኒውካስል ዩናይትድ አርፎ ነው የመጣው። ልዩነት አለውና ያ ሜዳ ውስጥ በግልጽ ልንመለከት እንችላለን። መጀመሪያው ነው ኒውካስል ወርክ ሬቱ ከፍ ያለ ነው። አብዛኞቹ ተጫዋቾች ሰራተኛ ናቸው። በተለይም መሀል ሜዳ ላይ የሚገኙ ሶስቱ ተጫዋቾች ቶኖሊ ኦልሬዲ በቃ ስፔሶችን በማጥበቅ ረገድ እጅጉን የተሳካለት መሆኑን በእያንዳንዱ ጨዋታ ላይ ተመልክተናል። ካጠገቡ ደግሞ የሚገኘው ቴክኒካሊ እንደዚህ በጉልበቱ ረገድ ብሩኖ ጎማሬሽ ያለ ጆሊተን ነው። ጉልበቱ ጥያቄ የሚነሳበት አይደለም። አንደኛው ሊጉ የሚፈልገውን ፊዚካሊቲ ያለው ብዬ አስባለሁ። መስመር ላይም ሲጫወት ሆነ ከሶስቱ አማካኞች አንዱ ነው ሲጫወት ወደ ቀኝ ያለበለዛም ወደ ግራ አዘም ብሎ ሲጫወት ለሊቨርፑል ፈተና ይሆናል ብዬ አስባለሁ። መስመር ላይ ምናልባት አሁንም ቢሆን ኮንሳም አለበለዛም ጎሜዝ የለም ሌላ ተጫዋች የሚጠቀሙበት እድል ካለ የሚጠቀሙ ከሆነ ኒውካስል ዩናይትድ ያንን ዊክ ሊንክ ይሆናል ብዬ አስባለሁ። በሊቨርፑል በኩል እነሱም በነበሩባቸው ጨዋታዎች ላይ በፕሪሚየር ሊጉ አንዳንድ ቡድኖች ሊቨርፑልን በሚፈትኑባቸው ጨዋታዎች ላይ አንደኛው ክፍተት የነበረው ቀኝ ክንፉ ነው። ሳይፈለግ ግራቨንበርች ወደዛ ያዘነበለ ሲጫወት ተመልክተናል። ያ ደግሞ መሀል ለመሀል ኒውካስል ዩናይትድ ማጥቃት የሚችል ከሆነ እድሎችን ይከፍትለታል ብዬ አስባለሁ። አንዳንድ አጋጣሚዎች ላይ ግራቨንበርች እንዲያመነታ ሲያደርጉ ነበር። አንዳንድ ተጫዋቾች መስመሩን ይለጥጡታል ሳይፈለግ ቀይ መስመሩን ለማገዝ። ምክንያቱም ሳላ መጥቶ ያንን ቦታ አይሸፍንም። ያንን ቦታ ለመሸፈን ግራቨንበርች ይወጣል። ያ ቦታ ደግሞ ስፔሶችን ማካሊስተር ትክክለኛ ዲፌንሲቭ ሚድፊልደር አይደለም። በዛ ምክንያት ቡድኖች ያንን ሲጠቀሙ ተመልክተናል። ኤዲያውም ይሄንን ሊያደርጉ ይችላሉ። ምናልባት ሊዩስ ሃል አለመኖሩ ክፍተቶች ጎርደን የለም። ሊቨርሜንቶ ምናልባት ኦቨርሎድድ ሊያደርግ ይችላል። ወደ ግራ ዝም ብሎ ሊጫወት የሚችልበት እድል አለ። ከዛ ውጪ ፋቢያን ሻርም በዛ በኩል የሚጫወት እድል አለ። ፋቢያን ሻር አንዳንድ ጨዋታዎች ላይ ሳንጠብቀው ጥሩ እንቅስቃሴን ሲያደርግ ተመልክተናል። ሌላ ምናልባት ፓሪስ ጀርመን ያንን ብሉፕሪንት ይዘው ከሚመጡ ከሆነ ደግሞ ያልጠበቅናቸውም እውነቶችን ልንመለከት እንችላለን። ማውሳላ ስፔሶችን የሚከለከለው ከሆነ ይቸገራል። ከዚህ በፊትም አንዳንድ ሲንግል አውት አድርገን ምናነሳቸው ጨዋታዎች ላይ እንመለከት ነበር። በቀደም ግን በደርሶ መልስ ነው ፓሪስ ጀርመን ይሄንን ያደረገው። ከዛ ውጭ ደግሞ ሊቨርፑል ሳይፈልግ ኤክስትራ ማይሎችን ሮጧል። ፓሪስ ጀርመን ብዙ ኪሎ ሜትሮችን ከሚሸፍኑ ክለቦች መካከል አንደኛው ነው። በዛ ምክንያት ሊቨርፑልም እዛ ውስጥ ገብቶ ብዙ ኪሎ ሜትሮችን ሸፍኗል። 120 ደቂቃ ነው ያንን ያደረገው። ይሄ ደግሞ በጨዋታው ላይ ትልቅ ተጽዕኖ ይኖረዋል ብዬ አስባለሁ። ታሪክን ስንጠቅስ ሊቨርፑል የተሻለ ታሪክ አለው። አንዳንዴ የፍጻሜ ጨዋታዎች፣ ጥሎ ማለፍ ጨዋታዎች ግን ታሪክ ብቻ አይወስናቸውም። እለታዊ ፐርፎርማንስ አንድ በቃ ያ ጨዋታ ነው ሁሉ ነገር ሊወስን የሚችለውና በዛ መልኩም የሚቃኝበት እድል ይኖራል ብዬ አስባለሁ። ከዚህ ቀደም በተደጋጋሚም ጊዜ ተገናኝተዋል። ሊቨርፑልና ኒውካስል ዩናይትድ የመገናኘት እድል ነበራቸው በፍጻሜ ጨዋታ። ሊግ ካፕ ላይ ተገናኝተው የነበረው በርካቶች የሚያስታውሱት 1995-96 የውድድር ዓመት ላይ ነበረ። ቀደም ብለው የተደረገ ጨዋታ ነው። ሶስተኛው ዙር ላይ ነው የተደረገው። ኒውካስል ዩናይትድ 1-0 በሆነ ውጤት አሸንፎ ነበር። ከዛ ውጭ አራተኛው ዙር ላይ እንደዚህ የተገናኙበት እናስታውሳለን። 1997-98 የውድድር ዓመት ላይ ነበር። ያኔ ሊቨርፑል አሸንፎ ነበር። ሴንት ጄምስ ፓርክ ላይ ነበር የተደረገው ያ ጨዋታ 2-0 በሆነ ውጤት አሸንፈዋል። ከዛ ውጭ የምናስታውሰው የ1974ቱን የፍጻሜ ጨዋታ ነው። ያኔ ሊቨርፑል በፍጻሜው 3-0 በሆነ ውጤት አሸንፎ ሻምፒዮን ሆኖ ነበር። ከዛ ውጭ ባሉት ጊዜያት በተደጋጋሚ በሊግ ነው የመገናኘት እድል የነበራቸው። አንደኛው ኒውካስል ዩናይትድ የነበረበት ፎርም ነው። አሁን ሁሉ ነገር ተቀይሯል። ምናልባት መሀል ሜዳ ላይ ካነሳን ከሊቨርፑል የተሻለ ጥራት ያላቸው ተጫዋቾች በኒውካስል ዩናይትድ በኩል አሉ። ይሄ ምናልባት አጠቃላይ የጨዋታውን ሂደት ሊወስንበት የሚችልበት እድል አለ። ሆኖም ግን አሁንም ቢሆን ዘንድሮ ከባለፉት ዓመታት አንጻር የኒውካስል የተከላካይ መስመር ጥያቄዎች እነሱ ሳላም በምን መልኩ ነው የሚያቆሙት? ልክ ሊቨርፑል ላይ አይሳክ እንደምናነሳው ሁሉ ኮናቴ ባለፈው የሰራውን ስህተት እናስታውሳለን። በአውሮፓ ቻምፒየንስ ሊግ አልተጠበቀም ነበር። ዘንድሮ አንዳንድ ጨዋታዎች ላይ ያው ኦቨር ኮንፊደንስም ላይ ኮንፊደንሱ ጥሩ መሆኑን ተከትሎም ሊሆን ይችላል። ከዛ ውጭ ደግሞ መዘናጋቶችንም ተመልክተናል። ዛሬ አሌክሳንደር ኢሳክን በምን መልኩ ነው የሚያቆመው? ምክንያቱም ተጫዋቹ አንድ ለአንድ ግንኙነቶችን እንዴት ማሸነፍ ነው የሚችል አለበለዚያ ደግሞ ከኋላ ሌት ከመሮ ነው ለሚመጡ ተጫዋቾች ከፈር አድርጎ ኳሱን በመቆየቱ ረገድ በሊንክ አፕ ለመጫወት ምቹ ነው። ሁለቱም ምንም አማራጮች ለኒውካስል ዩናይትድ ይሰጣል ብዬ አስባለሁ። ይሄንን ላይኑን ከመቁረጥ አንጻር የሊቨርፑል ተከላካይ አማካይ ስፍራ ተጫዋቾች ሁለቱም ማካሊስተር አለ በለዛ ግራቨንበርች ባለፈው በሲቲ ላይ ያደረጉትን እንቅስቃሴ አይተናል። አንደኛው ከተከላካዮቹ አንዱ ሲሆን ሲንመለከት ነበር። ሶቦስ ላይ በተለይ ሲያደርግ ነበርና በቃ ዛሬስ ሊቨርፑል ከኒውካስል የሚያደርጉ ጨዋታ ላይ በመልኩ እንጠብቃቸዋለን። አሁን ያለው ሁኔታ በተለይ ሁለቱ ተጫዋቾች የመጡበት መንገድ
ሁለቱም ክለቦች ደግሞ የተገነቡበት ቅርጽ ስንመለከት ልዩነቶች አሉ። ሊቨርፑል ሞስትሊ ያው ቅድም እንዳነሳው ኳስን መቆጣጠር ጌሙን ተቆጣጥሮ የመውጣት እንትን እንዳለበት መንገዱ የመጣበት መንገድም ያንን ያሳያል። ኒውካስል ዩናይትድ ቀጥተኛ ነው። ያንን ቀጥተኝነት ግን ጎርደን አለመኖሩ ያሳጣዋል ብዬ ነው የማስበው። መርፌ አለ፣ ከዛ ውጪ ሌሎች ተጫዋቾችንም ይጠቀማል ብዬ ነው የማስበው። ከዚህ ውጪ ስፔን ላ ሊጋም የሚደረጉ ጨዋታዎች አሉ። አትሌቲኮ ማድሪድ ከባርሴሎና የሚያደርጉት ጨዋታ ተጠባቂ ነው። በተለይ በባርሴሎና በኩል ዘንድሮ የተለየ ሲዝን እንደሆነ በደንብ ተመልክተናል። ባርሴሎና እንደ በፊቱ የፔፕ ጓርዲዮላ መንገድም አይደለም ወይንም የክራይፍ መንገድ አይደለም። አሁን ሞር ለሉዊስ ኤንሪኬ የቀረበ የጨዋታ መንገድ ያላቸው ሃንሲ ፍሊክ ናቸው። በአትሌቲክ ላይ አንድ የወጣ መረጃ አይቼ በጣም ኢምፕረስ አድርጎኝ በተለይ ልክ የመጀመሪያ ልምምዳቸው የመጀመሪያ ቀን ከመጡ በኋላ በባርሴሎና ሃንሲ ፍሊክ ሰሩት ከተባሉት ጉዳዮች መካከል አንደኛው 25 ፊት ያለው ኢንች ትልቅ ስክሪን ማስገጠማቸው ነው ይላልና አንደኛ ይሄ ነገር የሆነው በተለይ ተጫዋቾች በተለይ ብዙ ጊዜ በትልልቅ ክለቦች እንደምንመለከተው ከጨዋታ በኋላ ያሉትን እንዳለ ቪዲዮ ክሊፖች በደንብ ተመልክተው ድክመታቸውን ምን እንደነበረ በቀጣይ ጨዋታ እንዲዘጋጁ ነው የሚረዷቸው። አሁን ግን በተለይ ሃንሲ ፍሊክ ከመጡ በኋላ ልምምዳቸውን ሳይቀር ነው እያንዳንዱ ልምምድ ምን እንደነበረ ምን ማስተካከል እንዳላቸው ምን እንደሚያደርጉም ጭምር ነበር ለተጫዋቾቻቸው ሰጡ የነበሩት። ከዛ በተጨማሪ ሃንሲ ፍሊክ ኮሙኒኬሽናቸው በጣም የሚደነቅ ነው። በተለይ ፋዘር ፊገር ነው ያላቸው ይባላል። ከተጫዋቾቻቸው ጋር ያላቸው ግንኙነት ለምሳሌ አንድ ተጫዋች በሳቸው ስር ቤንች ሲሆን አያኮርፍም። በጣም በጥሩ ሁኔታ መንገድ ትሪት ለማድረግ ጥረት እያደረጉ እንደሆነ ይሄም ደግሞ የቡድኑ ንብረት እንደጨመረ በደንብ የሚነሳ ጉዳይ ነው። ዘንድሮ ግን በተለይ ባርሴሎና ማጥቃቱ ላይ በጣም ስል ሆኗል። ይሄ ቡድን ቀጥተኛ ማጥቃትን ቨርቲካሊቲን የሚመርጥ ቡድን መሆኑን በደንብ እየተመለከትን እንገኛለን። ቡድኑ በተለይ ፔኔትሬት ለማድረግ ወደ ኋላ እንደማይል በወጣቶች የተገነባ መሆኑ በጣም በርካታ ኪሎሜትሮችን ለመሮጥና የተሻለ ርቀትን ለመሸፈን ጥረት እንደሚያደርግም በደንብ ተመልክተናል። በተለይ 3 የማጥቃት ጥምረቶች ደግሞ ኮዲዩም ከ120 በላይ ግቦችን አስቆጥሯል። ይሄ ከየትኛውም የባርሴሎና ምርጥ ዘመናት ከሚባሉት ቡድኖች መካከል በቀዳሚነት የሚጠቀስ ነው። ለምሳሌ በእያንዳንዱ ጨዋታ አላረገውም በእያንዳንዱ ጨዋታ ላይ 3.16 በጨዋታዎች ግብ ያስቆጥራሉ። ይሄን ብትመለከት ለምሳሌ ፔፕ ጓርዲዮላ እነዛን ከ2008 እስከ 2012 የነበረው ምርጥ ቡድን ይዝና በጣም በርካታ ግቦችን ባስቆጠረበት ዘመናት በአማካይ በአንድ ጨዋታ 2.97 ግብ ነበር የሚያስቆጥረው። ሉዊስ ኤንሪኬ 2.92 ግብ ነበር የሚያስቆጥረው የነበረ። የክራይፍ ቡድን ወደ ኋላ ተመልሰን ብትመለከት ያንን ነገር ነው። በባርሴሎና ምርጥ የሚባሉትን እንደነዛ ወርቃማ ዘመናትን አሸናፊ የነበሩ ቡድኖች ይህን ያህል ግብ አያስቆጥሩም። የሃንሲ ፍሊክን በጣም በማጥቃቱ ረገድ በጣም ስለእንደሆነ በደንብ ተመልክተ። በተለይ ራፊኛ በጣም የሚገርም የውድድር ዘመንን እያሳለፈ ይገኛል። በግቦችም በአሲስትም ለባላንዶር እየታጨ እንደሆነ በደንብ እያስመለከተን ይገኛል። ይሄ በተለይ ሃንሲ ፍሊክ መምጣትና ተጫዋቹን የቀየሩበት መንገድ በጣም የሚያስደንቅ ነው። ከዛ በተጨማሪ ግን የዚህ ቡድን በቀደም ለታ ሲቢኤስ ላይ አስተያየት ሲሰጥ ነበር ቴሪ ኦነሪ በተለይ ስለ ፔድሪ ለምን ነው የጨዋታው ኮከብ የተባለው በሚለው ጉዳይ ላይ ግብ ያስቆጠረው ራፊኛ ነው፣ ግን የጨዋታው ኮከብ የተባለው ፔድሪ ነው። ፔድሪ የዚህ ቡድን ጨዋታን የሚያፈጥን ጨዋታውን የሚያቀዘቅዝ ቴምፖን የሚቆጣጠር ኤክስትራ ኮንዳክተር ነው። በጣም ደግሞ ከዛ በተጨማሪ ደግሞ የሚሮጥ ብዙ ሰው ያላስተዋለው በጣም ሯጭ ነው። ብዙ ኪሎሜትሮችን በቀደምለታ ኤት ማፖ ይወጣ ነበር። በጣም ብዙ ኪሎሜትር ከሮጡት ተጫዋቾች መካከል አንደኛው ማን ነበረ? ፔድሪ ነው። እንደውም የመጀመሪያ ዙር ጨዋታ የቤኔፊካ ጨዋታ ላይ ጨዋታው ከተጠናቀቀ በኋላ ድካም ተሰምቶት የሚመስል አይነት እንዴት ሪያክት ሲያደርግ እንደነበረ ተመልክተናልና ፔድሪ የዚህ ቡድን አሳቡም አምሮም የጨዋታ መንገዱም የጨዋታ እያንዳንዱ ሞመንት የሚቆጣጠር ተጫዋች መሆኑን በደንብ ተመልክተናልና ይሄ ቡድን የተገነባበት መንገድ በጣም የሚገርም ነው። ሁለቱ ፉል ባኮች ደግሞ እንዴት ኦቨርላፕ እንደሚያደርጉም እንዴት የተተው የሚሄዱትን ስፔስ እንዴት ቶሎ እንደሚሸፍኑ ከዛ በተጨማሪ ደግሞ ኢኒጎ ማርቲኔዝ ልምድ ያለው ተከላካይ በቡድኑ እንዴት የሊደርሺፕ ኳሊቲውን በደንብ እንደጨመረ በደንብ ተመልክተናል። በተለይ ባለፉት አመታት ባርሴሎና ይሄንን የጮክ ብሎ የሚናገር በደንብ መምራት አጥቶ ነበር። ምክንያቱም እንደምታውቀው በኋላ ቡድኑ ያን ነገር አጥቶ ነበር። ማሽራኖ ነበር ይሄንን ነገር ሲሰጣቸው የነበረው። ከዛ በኋላ ሊዮኔል ሜሲ እንደምታውቀው በሜዳ ላይ በሚታይ እንቅስቃሴ ነው ቡድኑን ሲመራ የነበረው። እንዲሁም ሰርጂዮ ቡስኬት እንደምታየው ዝምተኛ መሪ ነበር። ከዛ በኋላ ያገኙት ባርሴሎና እንደነ
ኢኒጎ ማርቲኔዝ ልምድ ያላቸውና በመናገር ቡድኑን መምራት የሚችሉ በተለይ በተከላካይ ክፍሉ ላይ የሰጠው ልምድ በጣም የሚጠበቅ ነው። ሼዝኒ ደግሞ መምጣት በሌላ ኳሊቲ ጨምሮላቸዋልና የዘንድሮ ባርሴሎና አይ ቲንክ ለብዙ ዋንጫዎች የሚወዳደር ነው። አትሌቲኮ ማድሪድን ግን እንዴት ያሸንፉታል የሚለው ተጠባቂ ነው። በሁለት ግንኙነት ተገናኝተው ለማሸነፍ ተቸግሯል። በቀደም ጨዋታ 4-1 መለያየታቸው የሚታወቅ ነው። በኮፓ ዴላሬ ጨዋታው ባርሴሎና መጀመሪያ ደቂቃዎች ግን ተቆጠረበት። ከዛ በኋላ 4-2 መራ። ያንን ጨዋታ ሞመንተሙን ጠብቆ ግቡን እንዳይስተናገድ አድርጎ መውጣት ሲገባው በ95 በጨዋታዎቹ ሊጠናቀቁ መጨረሻዎቹ ደቂቃዎች ስትመለከተው ይሄንን ነገር በዚህ ጨዋታም በላሊጋው ጨዋታ ላይ ምናልባት ግቦች ካስቆጠረና መምራት ከጀመረ ይሄንን መቆጣጠር እንዳለበት በብዙ መልኩ የሚነግር ይመስለኛል። የዲኤጎ ሲሞኔ ቡድን አሁንም ኮምፓክት ነው። በጣም በመልሶ ማጥቃት የሚጫወት ነው። ስፔሶችን የሚሰጥ ቡድን አይደለም። አሁንም ቢሆን በአንዳንድ ጨዋታዎች ላይ የሚያሸንፍበት መንገድ በራሱ ቡድኑ ጠንካራ እንደሆነ የሚያመለክት ነው። ቡድኑ ምናልባት ዘንድሮ እጅጉን ተሻሽሎ እየተመለከተ እንገኛለን። ባርሴሎና ያው በርከት ያለው አጋጣሚዎች በተለይም እንደዚህ የታሪክ ግጥምጥሞች አሉ። ከዚህ ቀደም እንመለከታቸው እርስ በርስ ተገናኝተው የዋንጫ መዳረሻውን የጠቆሙ ቡድኖች ነበሩ። የምናስታውሰው አንደኛው 1991 የውድድር ዓመት ላይ የነበረው የዮሃን ክራይፍ ቡድን ነበረ። የመጨረሻዎቹ ጊዜያት በተለይም ባርሴሎና 44 እንደዚሁም 40 ነጥቦችን ይዞ የተገናኙበትን ጊዜ እናስታውሳለን። በዛ ጨዋታ ጥሩ እንቅስቃሴን አድርገው መጨረሻ ላይ ካምፕ nou ላይ ነበር የተደረገው አንድ ጨዋታ አንዳቻ በሆነ ውጤት የተጠናቀቀ። በዚህም መሰረት ባርሴሎና የሊጉ ሻምፒዮን ሆኖ ነበር መጨረሻ ሊጉ ሲጠናቀቅ። ከዛው 1995-96 የውድድር ዓመት ላይ ደግሞ አትሌቲ የመራ ነበር ሊጉን በ74 ነጥቦች የመራ። ከዛ በኋላ ባርሴሎና ደግሞ 71 ነጥቦችን ነበር የያዘው። በዛ ጨዋታ አትሌቲ 3-1 አሸንፎ ነበር። ሆኖም በአጠቃላይ በሊጉ ዋንጫ ላይ ግን ባርሴሎና ነው የሊጉ ሻምፒዮን የሆነው። ሌላኛው የቅርብ ጊዜ ትውስታው ደግሞ 2013-14 የውድድር ዓመት ላይ ነው። የዛን ዓመት ሁለቱ ቡድኖች በተለይም በዋንጫ ፉክክር ውስጥ ቀጥተኛ ተሳትፎ ነበራቸው። ቀደም ብሎ በጨዋታው በተለይም ግብ በማስቆጠሩ ረገድ ቀዳሚ የነበረው ባርሴሎና ነበር። አሌክሲስ ሳንቼዝ አገባ። ከዛ በኋላ በመጨረሻው ደቂቃ ላይ ቀድሞ የባርሴሎና ተጫዋች ሉዊስ ሱዋሬዝ ግብ አስቆጥሮ ጨዋታው ባቻ ውጤት ተጠናቀቀ። በአመቱ መጨረሻ አትሌቲ ሻምፒዮን ሆነ። 2021 የውድድር ዓመት ደግሞ በተመሳሳይ መልኩ ነበር። በተለይም 4 ዓመት ነው ኦልሞስት ብዙም የራቀ አይደለም። ጥሩ ትውስታ አለን በዛ ጨዋታ ላይ ብዬ አስባለሁ። ካምፕ nou ላይ ነበር የተደረገው። የ5 ነጥብ ልዩነት ነበረ። ጥቂት ጨዋታዎች ነበር የሚቀሩት። መጨረሻ ላይ ግን በተለይም ጨዋታው ባዶ ለባዶ ተጠናቆ አትሌቲ ነበር ሻምፒዮን የሆነውና በተረጋጋሚ መገናኘት እድል አላቸው። በተለይ ይሄ ለዋንጫ ቀጥታ ታይትል ዲሳይድ የሚሉት የዋንጫውን መዳረሻ በሚወስኑ ጨዋታዎች ላይ ይሄንን አድርገዋል። ዛሬስ በተለይም በሊጉ ባለፉት በተለይ ዲያጎ ሲሞኔ ከመጣበት ከ2011-12 የውድድር ዓመት በኋላ ሻምፒዮን የሚሆነው ቡድን ጥቂት ግቦች የተቆጠሩበት ቡድን ነው ሻምፒዮን ሲሆን እየተመለከተ ነው የምንገኘው። በዚህ መልኩ ከተረዳ ነው ምናልባት አትሌቲ የተሻለ እድል ያለው ይመስላል። 18 ግቦች ብቻ ነው በሊጉ የተቆጠሩበት። ባርሴሎና 25 ግቦች ተቆጥረውበታል። ምናልባት 30-25 ግቦች የተቆጠሩ አጠቃላይ ነጥቦችን በመሰብሰቡ ረገድ ሌሎቹ ክለቦች ብዙ ነጥቦችን እየሰበሰቡ ስላለ ባርሴሎና ግቦችንም እያስቆጠረ ስላለ የመከላከሉ ላይ ያለው ድክመት እየተነሳ አይደለም። ያው በሊጉ ሶስተኛው ጠንካራ የተከላካይ መስመር ያለው ቡድን ነው ከቢልባኦና ከአትሌቲኮ በመቀጠል ያው ሶስተኛው ጠንካራ ተከላካይ ያለው ግቦችን ያስቆጥራል። ቅድም እንዳነሳው በተለይም ፔድሪ ትልቁ ተጫዋች ነው ቡድኑ እያስባለሁ። ግብ አስቆጣሪዎቹ ፊት ለፊት ያሉት ያማል፣ ራፊኒያ፣ ሌቫንዶቭስኪ በቀዳሚነት ይነሳሉ። በመጀመሪያዎቹ ጨዋታዎች ላይ በተለይም ወርክሬቱ ለማግኘት በፕሬስ በኩል ፈርሚን ሎፔዝን ሃንሲ ፊሊክስ ተጠቀሙ ነበር። ከስ ያለ ግን ፊዚካል ፊትነሱን እያገኘ ሲመጣ ግን ፔድሪም አሁን ወሳኝ የሆነ ይገኛል። ዳኒ ኦልሞ እዛ ቦታ ላይ መጫወት ይችላል። ለኦልሞ ግን እድል እየተሰጠው አይደለም። ክረምት ላይ ተጠብቆ የነበረው በተለይ ባለፈው አመት ፔድሪ እየተቸገረ መሆኑን ተከትሎ ነበር ኦልሞ አንደኛው የመጣው። ያን ቦታ ሙሉ ሸፍኗል። ምናልባት ካቻም ነው የነበረው የረጅም ጨዋታዎችን ወደ 73 ወደ 74 የሚጠጉ ጨዋታዎችን አድርጎ ስለመጣ አምና ተዳክሞ ነበር። አሁን ተመልሶ ሪከቨር አድርጓል። ለቡድኑም ወሳኝ የሆነ ይገኛል። ከዛ ውጭ አማካኝ ክፍል ላይ ያሉ ተጫዋቾች በተለይ ጋቪም ሆነ ፍራንኪ ዲዮንግም ከመጣ በኋላ ቡድኑ ላይ የጨመረው ሌላ ዳይሜንሽን አለ ብዬ አስባለሁ። ቡድኑ ላይ ኳሶችን ፖሰስ የማድረጉን ነገር እጅጉን ጨምሯል። በመከላከሉ ረገድም ተከላካዮቹን ከቨር በመስጠቱ ረገድ የዚህ ተጫዋች ሚናም ከፍ ያለ ነው ብዬ አስባለሁ። በዚህ በኩል ባርሴሎና የተሳካ ጊዜን እያሳለፈ ነው የሚገኘው። አትሌቲ ቤት ማን ሜዳ ላይ ያው ትልቁ ነገር የሚነሳው ዲፓውል ነው። ዲፓውል አሁንም ቢሆን በትልቅ ጨዋታዎች ላይ የቡድኑ ወሳኝ ተጫዋች መሆኑን እየተመለከትን እንገኛለን። ያው ቡድኑ አሁንም ቢሆን
አልቫሬዝ ግብ ያስቆጠረ ነው በሊጉ ምናልባት አትሌቲን ከተቀላቀለ በኋላ በርካታ ግቦችን ያስቆጠረ በመጀመሪያው ዓመት የመጀመሪያው ተጫዋች ሆኗል። በርከት ያሉ ግቦችን ያስቆጠረ ነው የሚገኘው። የሉዊስ ሱዋሬዝን ሪካርድ ሰብሯል። ሉዊስ ሱዋሬዝ 2013-14 የውድድር ዓመት ላይ 21 ግቦችን አስቆጥሮ ነበር አትሌቲን በተቀላቀለበት ዓመት። ከዛ በኋላ ከፍ ያለ ግብ ይሄንን አላሳካም። ከዛ በፊትም ማንም ተጫዋች አላደረገው ነበር። አሁን አልቫሬዝ እያደረገው ነው። ያ ግን በቂ አይመስልም። ተጨማሪ የጎል ምንጮችን ቡድኑ ይፈልጋል። ይሄንን እየተመለከትን ነው የምንገኘው።